ግብጽ ፖለቲከኛታት አጠማምታ ንነዊሕ ዘመን ጥምዙዝ ኮይኑ መስንሑ ብዙሕ ዘከራኽር ነገር ኣይኮነን ብፍላይ ኣብ 91 ክሳብ 93 ኣብ ዝተኻየደ ቃልሲ ናይ ሬፈረንዱም ኣብ ተፈላለየ መጋባእያታት አንጻር ናይ ናጽነት ናይ ኤርትራ ደው ኢሉ ዝምጉት ዝነበረ ብጀካ መንግስቲ ግብጺ ካለ ኣሎ ኢልካ ክዝረቡ ይናይከኣልን ስለምንታይ ብዙሕ ታሪኻዊ ምኽንያታት ኣለዎ ናይ ግብጺ ደገፍ ናይ ኤርትራ ወይ ደገፍ እንተደኣ ነይሩ ኮይኑ ንኤርትራ ከም መጓጠይ ንኢትዮጵያ ቅሳነት መኽልኢ መሳርሒ እምበር ኤርትራ ናጽነታ ክትረክብሞ ልኡላውነት አረጋጊጻ ክትነብር ትኽእላ ዝብል ሐሳብ አይነበረን። እዚህ ጋር ምን ይላል? በአዋጅ ውስጥ የተጠቀሱት እጅግ ከባድና የሞት ቅጣት የሚያስከትሉ ወንጀሎች ህጉ ከመውጣቱ በፊት ጦርነቱ ከተጀመረበት ከጥቅምት 24 ቀን 2013 ዓ.ም ጀምሮ ወደ ኋላ ሄደው ተፈጻሚ እንዲሆኑ ተደርጓል። 11 የስምምነት ፊርማዎችን በጋራ አሳርፈዋል። 11 የስምምነት ፊርማዎችን ምንድናቸው እነዚህ ብለን የተመለከትን እንደሆነ ከነዚህ ፊርማዎች ውስጥ አንዱን ፊርማ የኤርትራን ኢኮኖሚ ለማሳለጥና ለማልማት በጋራ ስለመስራት የተፈረመ አይደለም። ከ1600 በላይ ዜጎቻችንን ግን ነፃ ማውጣት ተችሏል። ይሄ የኢትዮጵያ መንግስት በዲፕሎማሲ ያደረገው ጥረት ውጤት ነው። ሀገር ሲኖር ጠንካራ መንግስት ሲኖርህ ዜጎችህ በዚህ ደረጃ ጥበቃ ይደረግላቸዋል። በዚህ ደረጃ የሚደረግ ከዚህ በኋላ ተመልሰው ደግሞ የፌዴራል መንግስቱን አነጋግረው በል እዚህ ጋር ቁጭ በል ብለው ሌላ የጠረጴዛ ዙሩ ውይይት ከዚህ ቡድን ጋር ማካሄድ ማለት ለሌላ ጦርነት እድል መስጠት ነው ለዚህ ቡድን። ሰላም ጤና ይስጥልኝ። የሀቅና ሳቅ ሚዲያ አድማጭ ተመልካቾቻችን እንደምን አላችሁ? እነሆ ደግሞ ያው በሳምንቱ መጀመሪያ ላይ መጥቼ ከእናንተ ጋር ቆይታ እንዳደረኩት ሁሉ በሳምንቱ ደግሞ መጨረሻ ላይ ከስራ ቀን አንጻር ሲታይ ማለት ነው ያው አርብ ላይ ደግሞ ተከስቻለሁ። የሳምንቱን ጉዳዮች እንመለከታለን ዛሬ የተመረጡትን ማለት ነው። በሳምንቱ በጣም ብዙ ተግባራት ናቸው የተከናወኑት። እንደሚከናወኑም ይጠበቃል። መከናወናቸው ትክክል ነው እና ዛሬ አንዳንድ መረጃዎችን እያነሳን ቆይታ እናደርጋለን። በጣም ጮማ ወሬዎች አሉ። እውነት ለመናገር ሁሉንም በትንታኔ ባንመለከታቸውም አንዳንዶቹን በመረጃ ያህል ተለዋውጠን ዋና ርዕስ ወደመላቸው ገባና እነሱን እንተነትናቸዋለን። እንግዲህ በሳምንቱ ከተሰሙ መረጃዎች ውስጥ አንዱ የኢትዮጵያ መንግስት ከአሜሪካ ጋር በሽብርተኝነት ሕግና አፈጻጸም ዙሪያ መምከሩንና ይህንን የሰሙ በውጭ የሚገኙ በተለይ አሜሪካ ውስጥ የመሸጉ ጸረ ኢትዮጵያ ኃይሎች በተለይ ደግሞ የአመጽ አደራጅ አባላት መደናገጣቸው ተሰምቷል። ይሄ አንዱ ኢትዮጵያ ውስጥ ሰላም ለማምጣት የሰላም ጠንቆች ላይ ጫና የሚፈጠር ህግና ግንኙነት የዲፕሎማሲ ግንኙነት ማድረግ ያስፈልጋል። ከዚህ አንጻር ዋጋው ብዙ ነው። ይሄንን እናያለን ያው በመረጃ። ሌላው የኢትዮጵያ መንግስት ባካሄደው ምርጫ በተሳካ ሁኔታ ምርጫው በመካሄዱ የግብጽ ፖለቲከኞች በእጅጉ እንደተቆጡና እነዚህ አብረዋቸው ይሰሩ የነበሩትን ኃይሎች እንደወቀሱ አልሲሲንም ጭምር እንደወቀሱ መረጃዎች ወጥተዋል። የተለያዩ ሚዲያዎቻቸው ላይ ወጥተው ያለምንም ይሉኝታ እንዴት በስኬት ምርጫው ይካሄዳል? ምንድነው የሰራችሁት ስራ?
እያሉ አልሲሲንም ይሄ በእኛ ቁጥጥር ስር ነው አሁን ያለው የኢትዮጵያ ሁኔታ ያልከው የት አለ ምንድነው የሰራው ብለው እንደወቀሷቸውና በአንዳንድ ወገኖችም ኢሳያስ ወደ ካይሮ ከተጠሩባቸው ጉዳዮች አንፃር ይሄንን ለመገምገም እንደሆነ ለምን ኢሳያስን ነው ፊት አውራሪ አድርገው ይሄን ለማደናቀፍ አሰማርተዋቸው የነበሩ ወክለዋቸው የነበሩ እና ደግሞ በብዙ ተስፋ አድርገው የነበሩበት ነው። የሚገርማችሁ ምርጫው መሳካቱን ብቻ አይደለም የወቀሱት እንዴት ብለው በቁጭት የተናገሩት የምርጫው መሳካት ብቻ ሳይሆን ኢትዮጵያ ከምርጫው ማግስት ከፍተኛ በጀት መድባለች። እንግዲህ እቺ ህዳሴ ግድብ መስራት አትችልም አቅም የላትም እንደዚህ ስትባል የነበረች ሀገር 2 ትሪሊዮን በላይ በጀት መድባለች። ይሄንን አጽድቃለች እና በትሪሊዮን የሚቆጠር በጀት መድባ ወደ ልማት መግባቷና እነሱ ትደናቀፋለች ልማት አትሰራም አቅም የላትም እንደገና ውስጣዊ ትርምሷ ውስጣዊ ሰላም ማጣቷ እነዚህ ነገሮች ያደናቅፋል ብለው ተስፋ ካደረጉበት በተቃራኒ መሄዱን ወጥተው እንዴት ብለው ሰው እንግዲህ በሌላ ሀገር ስኬት ሲቀና ማለት ነው እና ይሄን የተመለከቱበትና ይሄን የምናይበት ይሄን ደግሞ ሌሎች ሚዲያዎች የግብጽ ሚዲያን እየጠቀሱ ግብጾች በዚህ ደረጃ በኢትዮጵያ ስኬት በኢትዮጵያ እድገት በኢትዮጵያ በጀት በኢትዮጵያ ምርጫ እየተናደዱ ነው ፖለቲከኞች ብለው አልጀዚራ ሳይቀር ተችተዋቸዋል ይሄንን አቅርበው ማለት ነው። ስለዚህ ይሄ አንዱ የትኩረታችን ይሆናል። ይሄን በደንብ እናየዋለን። ከዚህ ጋር አያይዘን እንግዲህ ኢሳያስ አፈወርቂ እና እነዚህ የግብጽ ፖለቲከኞች የቆየ ግንኙነታቸው የተሰጣቸው ውክልና ይሄን ሊያደናቅፉ በሞከሩበት ጊዜ ግብጾች የወሰዱት እርምጃ እንደዚህ ከታሪክ አኳያ ይሄንን እንመለከተዋለን። በጣም በሚገርማችሁ ሁኔታ በአንድ ወቅት ግብጽና ኤርትራ ቅራኔ ውስጥ ገብተው ነበር እና ቅራኔ ውስጥ ገብተው እንደውም ይሄንን ሂደት ይሄን ጊዜ ኢሳያስ አፈወርቂ ራሳቸው ምን ብለው ነው የሚያስታውሱት? መንግስት ሆነን እንድንቆም አይፈልጉም ነበረ ቀጠናው እንዲታወክ እንጂ ኤርትራ መንግስት ሆናለች ነፃነቷን አግኝታ በሪፈረንደም ሀገር ሆና ትቀጥላለች የሚል ፍላጎት አልነበራቸውም። ስለዚህ እኛ ሪፈረንደም ስናካሂድ እኛ ከኢትዮጵያ መንግስት ያው ከወያኔ መንግስት ጋር ማለት ነው ከሱ ጋር ጥሩ ግንኙነት በፈጠርንበት ጊዜ ተበሳጭተዋል፣ ያንን ለማደናቀፍ ተንቀሳቅሰዋል ብለዋል። እንደውም የኢትዮ ኤርትራ ጦርነት 90 ዓመተ ምህረት ላይ የተካሄደው ግብጾች የጫሩት እንደሆነም ያላቸውን ግምት የተናገሩበት ቪዲዮ አለ፣ እንመለከታለን። እና ግብጽ በማንኛውም ጊዜ ኢትዮጵያን ለማተራመስ የምትቀጥራቸው ኃይሎች ራሳቸውን ችለው መንግስት እንዲሆኑ ሳይሆን ብጥብጥ ቀጣይ ብጥብጥ እንዲያስነሱላቸው ነው የሚፈልጉት። አሁንም ያለ ይሄ በየቦታው ከግብጽ ጋር እንቆማለን የመሳሰለው የምትል ልክ መተህ የሆነ አሸናፊነት ላይ ስትደርስ በሌላ ኃይል ነው የሚያስመቱ ግብጾች። ለምን እንደገና ቆሞ እንደገና ደግሞ በግብጽ ጥቅም ላይ ተረጋግቶ የሚሰራ ኃይል ኢትዮጵያ ውስጥ እንዲቆም አይፈልጉም። ይሄን ነው የሚያሳየው እና ያንን ቪዲዮ እንደው ለታሪክ እንመለከታለን። ለምንስ ነው ኤርትራን ይሄን ያህል ጊዜ ሲቆዩ በኢኮኖሚ እንድታድግ ያላደረጓት ስንል መልሱን አሁን በሚቀጥለው እዚህ ራሳቸው ባቀረቡት ቪዲዮና በሌሎች ደግሞ ይሄንን በሚተነትኑ ኃይሎች የተሰጠውን ትንታኔ በቆይታችን እንመለከታለን። ሌላው አዎንታዊ ተግባር የኢትዮጵያ መንግስት ባካሄደው ዲፕሎማሲያዊ ጥረት ከ1600 በላይ በሳዑዲ ሞት ተፈርዶባቸው የነበሩ ኢትዮጵያውያን በምህረት እንዲለቀቁ ተወስኗል።
ይሄ ትልቁ የኢትዮጵያ የዲፕሎማሲ ጥረትና ስኬት ነው። ይሄ በምርጫ ማግስት ኢትዮጵያ ተረጋግታ እንደ መንግስት መቆሟን ባስመሰከረችበት ወቅት በተደረገ የዲፕሎማሲ ጥረት 1600 ዜጎቻችን በምህረት እንዲፈቱ፣ ሳውዲ ውስጥ የተወሰነ የሞት ፍርድ ያለ ምንም አይነት ርህራሄ እና አስተያየት ነው ተግባራዊ የሚደረገው። በእርግጥ 4 አደንዛዥ ዕፅ ማዘዋወር የተከሰሱ እነሱ በሞት እንዲቀጡ ተደርጓል። ለነሱ ይቅርታ እንደማይደረግ ነው ውሳኔ የተላለፈው። ከ1600 በላይ ዜጎቻችንን ግን ነፃ ማውጣት ተችሏል። ይሄ የኢትዮጵያ መንግስት በዲፕሎማሲ ያደረገው ጥረት ውጤት ነው። ሀገር ሲኖር፣ ጠንካራ መንግስት ሲኖርህ ዜጎችህ በዚህ ደረጃ ጥበቃ ይደረግላቸዋል። ሌላው እንግዲህ በትግራይ የታወጀ ህግ አለ። የሞት ቅጣት ሁሉ የሚያስቀጣ ጨካኝ ህግ፣ በአምባገነኖች የሚወጣ ህግ፣ ከፌዴራል መንግስቱ ህግ ጋር የሚጻረር ህግ ወጥቷል። ይሄ ህግ በትግራይ ተቃውሞ ገጥሞታል። ብዙ ዜጎች ይሄንን ህግ የጨካኝ ህግ፣ ይሄ ለዜጎች ደንታ የሌለውና ለድርጅት ብቻ ለራሳቸው ስልጣን ብቻ በሚያስቡ ሰዎች የወጣ ህግ ነው በሚል ተቃውሞ ገጥሞታል። ይሄ ብቻ አይደለም። ደብረጽዮን ገብረ ሚካኤል የጦር አዛዥ ሆኖ መመደባቸውን እንደዚሁ ተቃውሞ ገጥሞታል። ይህ ተቃውሞ ከጦር አዛዦች ጭምር ከነዚህ ከባህላዊ ጄኔራሎች ጭምር ይሄ ወታደራዊ እውቀት የሌለው ልምድ የሌለው ሰው እንዴት የጦር ኃይሎች አዛዥ ይሆናል በሚል ተቃውሞ ገጥሞታል። እንግዲህ ከዚሁ ጋር በኢንፎርሜሽን የኦባሳንጆ መቀሌ ገብተው ከደብረጽዮን ጋር ተወያይተዋል። ይሄ ምንድን ነው እንደምታው የሚለውን ይሄን በጨረፍታ እንመለከተዋለን እና ወደ መጀመሪያው መረጃ እንግባ። ያው ብዙ ናቸው። ከዚህም በተጨማሪ ሌሎችም እንዲሁ እያያዝን የምንመለከታቸው እንትኖች መረጃዎች ይኖራሉ እና የግብፅ ፖለቲከኞችን ተስፋ ያስቆረጠው በኢትዮጵያ የተካሄደው ምርጫ ይለናል የመጀመሪያው ዜና። ኢትዮጵያ ውስጥ ምርጫ በመካሄዱ ግብጾች ተናደዋል። ምርጫው በስኬት በመካሄዱ ለምን ይሄንን ምርጫ ሀገረ መንግስቱን ያፈርስልናል ብለው ተስፋ በጣም አድርገውበት ነበር። እነዚህ ያደራጇቸውና የሚከፍሏቸው ባንዳዎችም በቃ ይሄ ምንም እንትን የለውም፣ አይካሄድም፣ ይበጠበጣል፣ የዚህ መንግስት መጥፊያ ነው ብለው ቃል ገብተውላቸዋል። ለእነሱ ብቻ አይደለም ቃል የገቡት፣ ለኢትዮጵያ መንግስትም ነው። የራስህ መንግስት ይፈርሳልና በርታ አፍርስ እያሉ ሲደነፉ ሲጮሁ የነበረው ለኢትዮጵያ መንግስት ነው። እንግዲህ ከዚህ ጋር ተያይዞ እንደምታስታውሱት ምርጫ የሚያካሂድ ኃይልን እንረሽናለን ያለ በኦሮሚያም በአማራም ክልል ነበር። ያንን ማክሸፍ ሲያቅተው በሰላማዊ ሰዎች ላይ ግድያ አካሂዷል። የሆነ ሆኖ ይሄን እንደ አንድ ተስፋ አድርገውት ነበረ ታሪካዊ ጠላቶቻችን። እንደገና መሬት አንቀጥቅጥ ሰልፍ እናደርጋለን፣ በውጭና በውስጥ እንደዚህ እናደርጋለንም ተብለው ነበር። እንደገና ምርጫ እንወዳደራለን ብለው በአንድ እጃቸው የሰላማዊ ትግል አርማና በሌላ እጃቸው ደግሞ የአመፅ ተልእኮ ይዘው የገቡ ኃይሎችም ተስፋ ተደርጎባቸው ነበረ። የተወሰነ ጊዜ ሄደው ምርጫውን ትክክል አይደለም ሂደቱ ብለው የህዝብ አመፅ ለመጥራት ሲቀሰቅሱ የነበሩ ኃይሎች ነበሩ እንደምናስታውሰው። እነዚህ ሁሉ የተደመሩ እና አንድ ላይ ትግላቸውን ያቀነባበሩ ሴራ የቀመሩ ኃይሎች ለግብጾች ተስፋ ሰጥተዋቸው ነበር እና ይሄንን ሲተነትኑ በቃ ይሄ የኢትዮጵያ የመጨረሻው የህልውና ማክተሚያ ነው፣ ምርጫው ብጥብጥ ያስነሳልናል ብለው ነበር። እንግዲህ ፕሮፓጋንዳው ምኑ
እነሱ ራሳቸው በየጊዜው እየተቀበሉ ኢትዮጵያ ውስጥ የሆነ ሰው ሲሞት እዚህ ጋር ሰው ተገደለ ምርጫ አይካሄድም ምናምን ሲባል እንደ ግብጽ ዴይሊ አይነት ጋዜጣ እግር በእግር እየተከተለ ነበር ይዘግብ የነበረው። የግብጽ የተለያዩ ብሮድካስት ሚዲያዎችም ይሄንን በተደጋጋሚ ነበር የሚተነትኑት። ፖለቲከኞቻቸው ወጥተው አዎ አይሳካም ይሄ ምርጫ ፌል የሚያደርግ ነው እያሉ ያቀርቡ ነበር። ይሄ ለህዝባቸው ተስፋ በመስጠት በቃ ኢትዮጵያን እናፈርሳታለን በእኛ ቁጥጥር ስር ነው ሁሉ ነገር ያሉበት ነበረ። ከዚህ ተነስቶ ነው አሁን ከጠበቁት በተቃራኒ ሲሆን እንዴት ወደሚል ነገር የገቡትና እንግዲህ ፖለቲከኞቹ ያለ ይሉኝታ ሚዲያ ላይ ወጥተው ኢትዮጵያን ማደናቀፍ አልተቻለም ብለው ቁጭታቸውን ገልጸዋል። አትችልም ማደናቀፍ እና አልቻልክም ገና ይቀጥላል እና ይሄንን አደናቃፊ አደራይተው ብር ገንዘብ ሲሰጡ መሳሪያ ሲያቀብሉ በቃ ሌት ተቀን ሲማስኑ የከረሙበትን ጽምዶ ሲሉ በዛ ያመጽ አደራጅ ሲሉ በዚህ በኩል ሱዳን ላይ ስብሰባ አድርገው በቃ ምንም ችግር የለም እኛ በተኩስ ከዳር እስከ ዳር ተቀናይተናል ይሄን ያህል ጥምረት ፈጥረናል ሲሉ ህወሓት መጥቶ የሞተውን ከህግ የተሰረዘውን ፓርቲን መልሻለሁ ብሎ ጸባጫሪ ዴሊበሬትሊ ናና ውጋኝ አይነት ነገር መንግስትን ጎትቶ ወደ ውጊያ ለማስገባት ያንን ሲያደርግ ሱዳን ላይ እንደዚህ ድሮን ተኮሰች ኢትዮጵያ ምናምን ከባህር ዳር ነው ድሮኑ የተነሳው ይሄንን ደብድቡ እንደዚህ ሲባል ኢትዮጵያ ድንበር ላይ ያልቡርሃን ኃይል መጥቶ ውጊያ ሲያደርግ ውጥረት ሲፈጠር እነዚህ ሁሉ ድምር እንትኖች ኢትዮጵያን ሀገረ መንግስት ለማፍረስ መቼ በዚህ በምርጫ ዋዜማና በምርጫው ወቅት የተደረጉ ሴራዎች እንደሆኑ አሁን ኋላ ላይ የተሰጡ መግለጫዎች ናቸው የሚያሳዩት እና ኢትዮጵያን ማደናቀፍ አልተቻለም ሲሉ በተስፋ መቁረጥ ተናግረዋል ይለናል ዘገባው። እና የታለ አልሲሲ ሁሉም ነገር በቁጥጥራችን ገብቷል የኢትዮጵያ ጉዳይ ማለት ነው ብሎ ቃል የገባበት ንግግር የታል ተግባራዊ ሆነው እስከ ማለት መድረሳቸውን እንግዲህ የግብፅን ሚዲያዎች ዋቢ በማድረግ አልጀዚራን የመሰሉ ሚዲያዎች ራሳቸው ትችት አቅርበውባቸዋል። እና የጠላትነት ደረጃቸው ምን ያህል እንደሆነ መመልከት ነው። እና ይሄ ሁሉ ቅጥረኛ ምላጭ የሚስበው ኢትዮጵያን ህልውና ለማፍረስ የኢትዮጵያን ሀገረ መንግስት አፍርሶ ትርምስ ውስጥ ለማስገባት እና የግብጾችን ፍላጎት ለማሳካት ነው። ይሄ ሁሉ ፕሮፓጋንዳ ይሄ ነው ተልእኮ። ይሄ ሊያስቆጨን አይገባም። በቅጥረኝነት ለሆዳችን አድረን የገዛ ሀገራችንን ወቅተን ጠላትን ለማስደሰት ደግነቱ ጠንካራ ኢትዮጵያውያኖች ስላሉ በሚገርም ሁኔታ ፍጹም ጠላቶቻችን እንዳልጠበቁትም ነው የሚያሳየው። ባይዘው እነሱ ለኛ የውድቀት ጊዜ አድርገው ለነሱ የስኬት ዘመን እንደሚመጣ አድርገው ነበር ሲጠብቁ የነበረው። ስለዚህ አገሪቱ ውስጥ አገረ መንግስት ከፈረሰ መረጋጋት ከሌለ ኢትዮጵያ ያቀደቻቸው እነዚህ ትልልቅ ሜጋ ፕሮጀክቶች አይከናወኑም። ስፔሻሊ አባይ ላይ የታቀዱት አሁን እኮ የተጀመሩት ከህዳሴ ግድብ ባልተናነሰ ለኢትዮጵያ ትልቅ ጥቅም የሚሰጡና በቀጠና ውስጥ የኃይል ባንክ አድርገዋት የሚቀጥሉ ዜጎቿን በመስኖ ህይወታቸው እንዲለወጥ የሚያደርጉ ግንባታዎች በወንዞቻችን ላይ እየተካሄዱ ነው እና ሌሎችም ግንባታዎች ወታደራዊ አቅማችንን የሚያጠናክሩ ኢኮኖሚያችንን የሚያሳድጉ ሌሎችም እየተካሄዱ ነው እና ይቀጥላል በእንትኑ እና እንደዛ በሚል ተተችተዋል። በጣም እንግዲህ ለኢትዮጵያ ባላቸው ጠላትነት እና በውጪ እና በውስጥ ጠላቶቻችን ላይ ያስመዘገብነው ድል ነው ማለት ነው። እንግዲህ ከዚህ አንጻር ስናየው የምርጫው ስኬታማ አፈጻጸም ምርጫ ብቻ አይደለም፣ ሀገር ማቆም፣ ሀገር ማጽናት፣ የጠላትን ህልም ማኮላሸት ነው።
ይሄ ነው እና የሚያስጨፍር ጉሮ ሸባዬ የሚያስብል ነው። ይሄ ጸጥ ብሎ ስሙዝሊ ህዝቡ ተሰልፎ ለምን ገብቶታል አብዛኛው ህዝብ። አንተ ተነስ አምጽ የምትለው አገሩን እንደሚጥልበት፣ አገሩን እንደሚያተራምስበት፣ ሰላሙን እንደሚያፈርስበት፣ እንደሚያናጋበት በደንብ ተገንዝቧል እና ወጥቶ ተመዘገበ። እገልሃለሁ እየተባለ ተኩስብሃለሁ እየተባለ ተመዘገበ። እንግዲህ ይሄ ሁሉ ስጋት፣ ይሄ ሁሉ ማስፈራሪያ በሚደረግበት በተለይ የታጠቀ ኃይል እየተንቀሳቀሰ ተኩስብሃለሁ በሚለው በኦሮሚያና በአማራ ክልል ያው ምርጫው ተካሄደ። ያው መካሄዱ ብቻ አይደለም እንግዲህ የኢትዮጵያ ጠላት ነው፣ የአማራ ጠላት ነው፣ የኦሮሞ ጠላት ነው፣ ገዳይ ነው ሲባል የነበረው ገዢ ፓርቲ ተመረጠ። ይሄ ምንም ጥያቄ የለውም። በስንት ቁጥር በምናምን የሚለውን ምርጫ ቦርድ የሚገልጸው ሆኖ የተመረጠው ኃይል ይሄ ነው። አገር የሚያጸና ልማት የሚያስቀጥል ኢትዮጵያን ወደ ከፍታ እንድታመራ የሚያደርግ እነዛ ጠላቶቻችን የማይፈልጉት በቃ ይወድቅልናል፣ ሊተራመስል እንዲሆንልናል፣ ህዝብ ሆ ብሎ ቤተ መንግስት ገብቶ ጎትቶ ያወርድልናል የሚሉት ኃይል ማለት ነው። ምንም ማድረግ አይቻልም እና ጠላቶቻችን ያንን ሊያሳኩ እንዳይችሉ ጠንካራ መከላከያ፣ የጸጥታ ኃይል፣ የሴኩሪቲ ባለበት ሁኔታ ውስጥ ያን ጠላቶቻችን የሚመኙትን መክቶ ህዝቡ በነጻነት እንዲመርጥ እድል ፈጥሮ ሜዳውን አመቻችቶ ይኸው እዚህ ደርሰናል እና ከዛ ቀጥሎ ስለ በጀት ሁሉ አንስተው ያለቅሳሉ። ከዚህ በፊት አንዱ ኢትዮጵያ የህዳሴ ግድብን ልትገነባ አትችልም ብለው ተስፋ ያደርጉ የነበረው አቅም የላትም፣ በምን አቅሟ ነው የምትገነባው ነበር፣ ገንዘብ የላትም፣ ይከሽፋል እያሉ ነው። እንደውም ያመለጥናቸው በእንደዚህ አይነት ግምገማ መሆኑን በተደጋጋሚ ተናግረዋል ራሳቸው በቁጭት። አትችለውም፣ በቃ ተውት፣ የተወሰነ ቦታ ላይ ሲደርስ ይፈርሳል ምናምን። ከዛ በኋላ ደግሞ የሚያፈርስ ያኔ እንገነባለን የሚለው ራሱ የሚያፈርስ ግድቡን የሚቦጠቦጥ ሳቦታጅ የሚሰራ ስለነበረ በዛ በመጀመሪያው ዓመትም ያንን ተስፋ ሲያደርጉ ነው ህዳሴ ግድቡ ከእጃቸው እየሾለከ የወጣው እና አሁንም ኢትዮጵያ በኢኮኖሚ በቀጠናው ላይ ጎልታ ትወጣለች እና የዓለም የኢኮኖሚ ኢንቨስትመንት መዳረሻ ትሆናለች ብለው ነው አንዱ እንግዲህ ለማሰናከል ሲሰሩ የነበረው እና ይሄ አቅም የላትም ዝም ብሎ ተስፋ ምኞት ነው እንጂ ኢትዮጵያ አቅም የላትም ሲሉ ይኸው 2.3 ምናምን ትሪሊዮን በጀት መደበች ለ2019 ዓመተ ምህረት። ይሄ ታላላቅ ሀገሮች የሚይዙት በጀት ነው። እንግዲህ በጀቱ ትርጉም ያለው ምንድነው ሊሰሩ በታቀዱ ፕሮጀክቶች ላይ ተመስርቶ ነው በጀቱ የሚወጣውና ብዙ ነገሮች እንጠብቃለን። ብዙ ነገሮች ይሰራሉ እና በምክር ቤት ስብሰባ ላይ የፋይናንስ ሚኒስትሩ ሪፖርት ሲያቀርቡ በተወካዮች ምክር ቤት ዶክተር አሸብር አስተያየት ሲሰጡ ሰምቼ ነበር እና ይሄ ህዝብ ይገባዋል ነው ያሉት። ህዝቡ ይገባዋል፣ ይሄ በጀት ጨዋ ህዝብ ነው፣ የሀገሩን ሰላም ያስከበረ ህዝብ ነው፣ ሁከትና ብጥብጥ እንዲነሳ ሲቀሰቀስ ነው ብሎ ሰላማዊ ምርጫ ያካሄደና መንግስት እንዲቆም ሀገረ መንግስት እንዲረጋጋ ያደረገ ህዝብ ነው፣ ይገባዋል ብለው ነው አስተያየት የሰጡት እና ከዚህ በጀት ውስጥ እንግዲህ 520 ቢሊዮን በላይ ለክልሎች የድጎማ በጀት የተያዘ ነው እና እንደው ለማንሳት ያህል አሁን አገር የሚበጠብጡ በህልውናችንን የኛን ለማጥፋት ነው የሚሉ አሁን ከዚህ ውስጥ ለትግራይ ክልል 31.385 ቢሊዮን ብር በጀት ተይዟል። እንደው ለንጽጽር ስታየው አሁን ለሲዳማ ክልል 20 ቢሊዮን 923 ነው የተያዘው፣ ለትግራይ 31.38
በጀት ተይዟል እና እዛ ሀገር የሚበጠብጡ ፌዴራል መንግስቱ ትግራይን ጉሮሮ ለማነቅ በጀት አይመድብልንም፣ ደሞዝ አይከፍለንም፣ የተለያዩ መሰረታዊ ሸቀጦች ወደ ትግራይ እንዳይደርሱ ያደርጋል የሚሉት ፌዴራል መንግስት ጦርነት አውጀውበት እያሉ ማለት የትግራይ ህዝብ አይደለም ጦርነት ያወጀው፣ ግን ክልሉን እንመራለን የሚሉ ህግ እየጣሱ የፕሪቶሪያን ስምምነት አፍርሰው የሚያስተሳስረን የፕሪቶሪያ ስምምነት ነው አሉ። እሱ ፈርሷል አሉ። የፕሪቶሪያ ስምምነት ከፈረሰ መንግስት ከዛ ክልል ጋር ያለውን ግንኙነት ይበጥሰዋል ማለት ነው። ይሄ ከዛ በኋላ በጀት አጠይቅም። በመሰረቱ ግን ህዝቤ ነው ብሎ ስለሚያስብ መንግስት እነዚህ የትግራይ ተወላጆች በክልሉን ጦርነት ፈርተው ወደ ተለያዩ አካባቢዎች ሲመጡም ተገቢው የኑሮ ዋስትና አግኝተው ይኖራሉ። በህዝቡ መሃል ሆነው ብዙ ህዝብ ባይዘዌ አሁን ከክልሉ ወጥቷል። ከክልሉ ያለው የህዝብ ቁጥር አሁን በነበረበት ነው ማለት አይቻልም። በጣም ግን መንግስት በጀት መድቧል። ምን ያህል የህዝብ ወገናዊ እንደሆነ ምን ያህል ይሄ ተዋጊውን ነውጠኛውን ከህዝብ ነጥሎ እንደሚያየው የሚያሳይ ነው እና ይሄ ነው ከዚህ በፊት ብዙ ትኩረት የማይሰጣቸው ተመልካች ተብለው ወይም አጋር ተብለው የነበሩ በበጀት ድልድልም ወቅት የህዝባቸው ቁጥር የክልሉ ስፋት የመሳሰሉት እዛ የሚያስፈልገው መሰረተ ልማት ግምት ውስጥ ሳይገባ በጀት ይመደብላቸው የነበሩ ፍትሃዊ ባልሆነ መንገድ ሲጨቆኑ የነበሩ ክልሎች ለምሳሌ እንደ ሶማሌ ክልል አይነት አሁን 51 ቢሊዮን 944 የድጎማ በጀት ነው የተመደበለት። ያው ምን ያህል ፍትሃዊ የበጀት ድልድልና ልማትን በሁሉም አካባቢ ለማድረስ መንግስት ያለውን ተነሳሽነት ነው ይሄን የሚያሳየው እንግዲህ ከነበረበት። ለማንኛውም ወደ ይሄ የግብጾችን ከዚህ ከምርጫው መሳካት ጋር የነበራቸውን ቁጭት፣ ንዴት፣ ብስጭት እያወጋው ነበር። ወደ እሱ መለሳለሁ እና ኢሳያስ አፈወርቂም በአስቸኳይ ወደ ካይሮ የተጠሩት ምንድን ነው የሰራው ተብለው ሊገመገሙ እንደሆነ ነው አንዳንድ መረጃዎች የሚያመለክቱት። ያው ጊዜውንም ስታስቡት ይሄ በሆነበት ማግስት ነው የተካሄደው። ከዛ በኋላ በዛ አካባቢ የድሮን ጥቃት ተካሂዷል። አንዳንዶች የድሮን ጥቃቱ 300 ምናምን ኪሎ ሜትር ከኤርትራ ርቀት ላይ የተካሄደ ስለሆነ ምናምን ተደናግጠው በአስቸኳይ እንደዚህ ይላሉ። እንደዚህ ዞሮ ዞሮ ግብጽ ከራሷ ስትራቴጂክ ፍላጎት አንጻር ይሄንን ነው የምትገመግመው እንጂ ከተወሰነ ጊዜ በፊት እኮ የግብጽ ልዑካን ቡድን በቅርብ ጊዜ ኤርትራ ውስጥ መጥቶ የተለያዩ ስምምነቶች ብለው ተፈራርመው ሄደዋል። በነገራችሁ ላይ ከፕሪቶሪያ ስምምነት በኋላ ይሄ ኤርትራው አምባገነን ኢሳያስ 6 ጊዜ ካይሮ ተመላልሷል። 6 ጊዜ። ከዛ በፊት ይሄ ሶማሌላንድ ምናምን ማለት አሁን ከዚህ ከፕሪቶሪያ ስምምነት የነ ሶማሌላንድ ኬዝ እነምን ሲመጣ 6 ጊዜ ሄዷል የአንድ ሀገር ፕሬዝዳንት በእነዚህ በጥቂት ወራት ውስጥ ማለት ነው። ይሄ ብቻ አይደለም። የግብጽ ልዑካን ደግሞ 5 ጊዜ አስመራ ተገኝተው መክረዋል። ይሄ እንግዲህ በስልክ ከሚያደርጉት በየቀኑ መረጃ ከሚለዋወጡት ሌላ ማለት ነው። አሁን እኮ ይሄ ተልእኮ በስልክ ይሰጣል፣ በተለያየ የኢንተርኔት አማካይነት ይተላለፋል። ምንም ጥያቄ የለውም። ግን በአካል የተገኙበት ነው። ይሄ እንግዲህ ቀን በቀን ግን በኢትዮጵያ ጉዳይ ላይ በኢትዮጵያ ጉዞ ላይ እንትን እያሉ መረጃ እየተለዋወጡ ሲሰሩ ነው የቆዩት እና ምክንያቱም ኤርትራ ስለ ሀገሯ አይደለም ቅድም የምታወጣው ቅድም የምትገመግመው
የቅድ ሪፖርትም የምታቀርበው እንዳየ ነው ማለት ነው። ስለዚህ በእነኚህ ሁሉ ግንኙነቶች እንግዲህ 11 ጊዜ ነው ሲደመር የሚሆኑት። ይሄ ከስልኩ ከምኑ ከኢንተርኔቱ ከምናምን ግንኙነት ውጪ ማለት ነው ከስልኩ እና በእነኚህ ግንኙነት በአጠቃላይ 11 የስምምነት ፊርማዎችን በጋራ አሳርፈዋል። 11 የስምምነት ፊርማዎችን ምንድን ናቸው እነዚህ ብለን የተመለከትን እንደሆነ ከነዚህ ፊርማዎች ውስጥ አንዱን ፊርማ የኤርትራን ኢኮኖሚ ለማሳለጥና ለማልማት በጋራ ስለመስራት የተፈረመ አይደለም። ይሄ አይደለም እና አንድ ርዕሶም ተስፋዝጊ የሚባሉ የ80 ዓመት አዛውንት ኤርትራዊ ከሻዕቢያ ጋር ቅርብ የነበሩ ግን ከዛ በኋላ ወጥተው ኑሯቸውን በውጪ ያደረጉ በዚህ ጉዳይ ላይ በሰጡት ትንታኔ ኤርትራን ግብጾች ኤርትራን እንድትለማ እንድታድግ አይፈልጉም። ከለማችና ካደገች የኤርትራ ባለስልጣናት ለነሱ አሽከር ሆነው ሊቀጥሉ አይችሉም እና የበታቾቻቸው እንዲሆኑ እንዲሁ አቆርቁዘው አሳንሰው ቁጭ አድርገው ያኖሯቸዋል ይላሉ። አንደኛ ይላሉ። ሁለተኛ የኤርትራ ባለስልጣናትን እያስፈራሩ ሲአይኤ ይገላል፣ ኬጂቢ ይገላል፣ እንትን ሞሳድ አነጣጥሮብሃል፣ ኢትዮጵያ እንደዚህ ልትወጋ ነው እያሉ እያስፈራሩ እኛ ፕሮቴክት እናደርጋለን፣ እኛ እዚህ ቀይ ባህር ላይ ቤዝ ካለን፣ እኛ ከዚህ ቀይ ባህርን በጋራ ለመጠበቅ ከተፈራረም ነው ሴፍ የምትሆነው፣ አለበለዚያ ትገደላለህ እያሉ ያስፈራሯቸዋል። እንደዚህ አድርገው ነው ተገዣቸው ያደረጉት እንጂ በአንድ ወቅት ግብጽ ራሷ የኤርትራ እድገት ወይም ኤርትራን አገርነት የምትጻረር አገር ነበረች። በጦርነት ረድተው ስልጣን ላይ ካወጧቸው በኋላ እንደ አገር ቆመው ከሌሎች አገሮች ጋር ግንኙነት እንዳያደርጉ ይሰሩ ነበር ይሉናል። ይሄንን ኢሳያስ የሰጡትን አንድ የቆየ ቪዲዮ በመመልከት እናረጋግጥ። ታይስተበገሰይ ምስሪና አናን መፍታቀ እንታይ ረብሓ ትረክብ نزلت دحريات نصحتون مسألة تأساسا قلت عشان قعدت مالتي كم بضايب علي قالها قرات عرب من جيش إسرائيل كم ألايتان حقازيتنا غيرهم دقل بواس هاجر ناس قاب كندي محزنة أو متأثار مصري على اللوال هذا ناي አሁን ጋዜጠኞቹ ለኢሳያስ ያቀረቡት ጥያቄ አንደኛው ግብጽ ምንድነው ኤርትራን በክፉ እያየች ነው፣ ኤርትራን ለማደናቀፍ እየሰራች ነው፣ ምንድነው የምታገኘው ጥቅም ይሄን በማድረግ ይላሉ። የስም ማጥፋት ትንኮሳ የምታደርግበት ምክንያት ምንድነው? ምን ጥቅም ታገኝበታለች ይላል የመጀመሪያው ጋዜጠኛ። ሁለተኛው ጋዜጠኛ ደግሞ ቆይ ከዚህ ጋር የሚያያዝ ጥያቄ አለኝ ይሉና ገብተው ትልቁ ሰውዬ አንዳንድ የአረብ ሀገራት እስራኤልን የኤርትራ ደጋፊ እንደሆነች አድርገው የሚያቀርቧት ምን ያህል እውነት ነው? እንደዚህ ደጋፊ ነቸው ይላሉ። ይሄ ወቅት እንግዲህ ዳህላክ አካባቢ እስራኤል አንዳንድ እንቅስቃሴ እያደረገችበት የነበረች ወቅት ነውና ግብጾች ከነሱ ውጪ የሚደረግ ከኤርትራ ጋር ማንኛውንም ግንኙነት ኮንትሮል ስለሚያደርጉ ማለት ነው። እንግዲህ ኢሳያስ የመጀመሪያው እንግዲህ የሰጧቸው መልስ በመጀመሪያ የግብጽ ፖለቲከኞች አመለካከት ለረጅም ዘመን የተጣመመ ሆኖ መቆየቱ ብዙ አከራካሪ አይደለም፣ ጠማማ ነው አመለካከታቸው ይሉናል። ይቀጥላሉ። ግብጽ ፖለቲከኛታት አጠማምታ ننوح زمن طمزوز خوينو مسنحو بزح ذكر آخر نجار يكونن بفلاي أب 91 كسب 93 أب زتخيل قال سيناء رفرندوم أب تفلا لي مجابعات أنصارنا نتنا إيرترا دول زموجود زنبرة بيجا منجست جبسي هلا الله يخذ الربونا كألني ስለምንታይ ብዙ ታሪካዊ ምክንያታት አለው። አሁን ምንድነው የሚሉን ወዲያፎም ግብጾች ፖለቲከኞች
ጸማማ የሆነ አመለካከት ያላቸው መሆናቸው ለማንም ግልጽ ነው ይላል። ቀጥተኛ ቀና አይደሉም ነው የሚሉን እና በተለይ ደግሞ በዚህ በሪፈረንደም ባካሄድንበት ጊዜ ሪፈረንደሙን ከተቃወሙት ሀገሮች አንዱ እንደውም እንደ ግብጽ ሪፈረንደሙን የተቃወመ የለም። ለዚህ ታሪካዊ ምክንያት አሉት ነው የሚለው። እስቲ ታሪካዊ ምክንያቱን ንገሩን እስቲ። ናይ ግብጽ ደገፍ ናይ ኤርትራ ወይ ደገፍ ተዳኔሩ ኮይኑ ናይ ኤርትራ ከም መዋጢ ኢትዮጵያ ቅሳነት መኽልኢ መሳርሒ እምበር ኤርትራ ናጽነታ ክትረክብሞ ልኡላውነት አረጋጊጻ ክትነብር ትኽእላ ዝብል ሓሳብ አይነበረን። አያችሁ ግብጽ ኤርትራን ትረዳ የነበረው በዛ በውጊያው ወቅት ፍላጎት ነበራት። ፍላጎቷ ኢትዮጵያን እንዳታድግ የማድረግ ለዚህ ኤርትራን መሳሪያ የማድረግ እንጂ ኤርትራ ነጻነቷን አግኝታና ሉዓላዊነቷን አረጋግጣ ልትኖር ትችላለች በሚል ሐሳብ የተካሄደ አይደለም ይላል። እንደው ከሳቸው ሐሳብ ላይ ትንሽ ተጨማሪ እንወሰድና ወደ እንትናችን እንገባለን። መስቀጻሊ ናይ ግብጻውያን ስትራቴጂያዊ ረብሓታት ንፈልጥ ኢና ዝብሉ ፖለቲከኛታት አተናትና ዝኸይድ ዝነበረ ምክንያቱ ሓደ ካብ ዓቢ ስትራቴጂያዊ ጸገም ግብጺ ናይ ኒል ማይ ኣብዚ ማያት ዝህልሙ ቁጥጻር ናይ ግብጺ ብዘይ ምርግጋ ናይተን ኣብ ውሽጢ ማይ ዝብገሰሉ ቦታ ዘለዎ ሃገራት ክመጽእ ይኽእልን ዝብል እምነት ነይርዎም። እዚ ኣሉታዊ ጠማምታ ዝኸመይ ገይሩ ማሕቢሉ ኣብ ናይ ግብጽ ፖለቲከኛታት ናቱ ታሪክ ኣለዎ። ካልእ ስትራቴጂያዊ ጠማምታ ናይ ግብጽ ዝበሃል ናይ ቀይሕ ባሕር ሕቶ እዩ። ቀይሕ ባሕርን ምቁፅጻር ናይ ቀይሕ ባሕርን መን ቀይሕ ባሕር ተቆጻጸረ ዝዓይነቱ አጠማምታ ነይሩ ንነውሕ ጊዜ ከመከራኸሪ ጉዳይ ኮይኑ ዝጸንሐ። እንግዲህ ያው በካፕሽንም እዚህ ላይ ስለቀረበ በደንብ ተረድታችኋል ብዬ አስባለሁ። እንደው ጠቅለል ለማድረግ የግብጽ ፖለቲከኞች አመለካከት ለረጅም ጊዜ የተጣመመ ጡምዙዝ ሆኖ መቆየቱ ብዙ አከራካሪ አይደለም ይላሉ። ማንም ያውቃል ነው የሚሉት ኢሳያስ። በተለይ ከ1991 ይሄ ሪፈረንደሙ በተደረገው ትግል የኤርትራን እንትኖች በብዙ አጋጣሚዎች በተደረጉ ጉባኤዎች የኤርትራን ነጻነት ተቃዋሚ ሆና የቆየች ሀገር ግብጽ ነች ይላሉ። ለምን የተረጋጋ የሚቆም እንደ ሀገር የሚቆም ሀገር አይደለም እነሱ የሚፈልጉት። ዝም ብሎ ቀጠናውን የሚበጠበጥ ነው። ባይዘው ቲፒኤልኤፍም አዲስ አበባ ገብቶ መንግስት መመስረቱን ግብጾች ይቃወሙ ነበር። ከዚህ በፊት የሱዳኑ ሰላይ ለኤርትራ የሚሰራው ነግሮናል። መንግስት አይደለም የሚፈልጉት፣ ብጥብጥ ነው። አሁንም የፋኖ ሸኔ ምን የሚል ብጥብጥ ቀጣይ ነው የሚፈልጉት እና ታሪካዊ ምክንያቶች አሉት ይሉታል። የግብጽ ድጋፍ ለኤርትራ ወይም ነበረ ከተባለ ይላሉ ለኢትዮጵያ ማስፈራሪያና ሰላም መንሻ መሳሪያ እንጂ ኤርትራ ነጻነቷን አረጋግጣ ልትኖር ትችላለች በሚል ሐሳብ አይደለም ይላል። ያው ካፕሽኑ ላይ ያያችሁትን ነው እዚህ እንትን ያልኩት። ይህ ደግሞ በቀጣይ ለግብጻውያን ስትራቴጂካዊ ጥቅም እናቃለን የሚሉ ፖለቲከኞቻቸው አመለካከት የነበረ ነው። ምክንያቱም በዋና ትልቁ አንዱ የግብጽ የውሃ ስትራቴጂ ችግር የናይል ወይም አባይ ውሃ ነው። ግብጽ ይህንን ውሃ ለመቆጣጠር ውሃው የሚነሳባቸውን ሀገራት አለመረጋጋት ለመፍጠር ትፈልጋለች እና እነሱን እንዳይረጋጉ በማድረግ ነው ጥቅሜን ማስከብረው ወይም እንዳያለሙ ማድረግ የምችለው ብለው የግብጽ ፖለቲከኞች ያስባሉ ነው የሚለው እና እንደዚህ አይነት የጸረ ህዝብ የሆነ አሉታዊ አመለካከት የግብጽ ፖለቲከኞች እንዳላቸው እና ይሄ ፖለቲከኛ እንዴት እያደገ መጣ ብለውም ታሪክ አለው ብሎ ይተነትኑልናል። ኢሳያስ አይተነዋል። ሌላው ደግሞ የግብጽ የተጣመመ ስትራቴጂያዊ አመለካከት የሚባለው የቀይ ባህር ጥያቄ ነው። የቀይ ባህርን የመቆጣጠር ቀይ ባህርን ማን ተቆጣጠረው የሚል አመለካከት አላቸው። ስለዚህ ለብዙ ጊዜ አከራካሪ ሆኖ ቆይቷል እና በዚህ ምክንያት ነው ኤርትራን የሚያግዙት እንጂ ኤርትራ እውነተኛ ነጻነት አግኝታ እንድትኖር አይፈልጉም ይሉና ይቀጥላሉ። በዚህ ቪዲዮአቸው እንደውም ያው ረጅም ስለሆነ
የኢትዮ ኤርትራ ወዳጅነት ራሱ ያስከፋቸው ነበረ ግብጾችን ይላሉ። የኢትዮ ኤርትራ ወዳጅነት ማለት ኢትዮጵያና ኤርትራ በወያኔ ጊዜ በነበረው እንግዲህ ሁለቱ በጣም ተግባብተው ይሰሩ ነበር። ኤርትራን ተጠቃሚ የሚያደርግም ነበር ግንኙነቱ። ስለዚህ ይሄ ኤርትራን እንደ ሀገር የሚያቆማት ስለሆነ ይሄንን በጣም ይቃወሙ ነበረ። ከዛ በኋላ ያው ጦርነት ተነሳ ይላሉ ኢሳያስ። በኢትዮጵያና በኤርትራ ያ ወዳጅነት ተበላሽቶ ያ ትስስር ተበጥሶ ጦርነት ተነሳ ይላሉ። ጥርጣሬ ያላቸው ኢሳያስ በገለጻቸው ያን ጦርነት በማስነሳት ረገድ የውጭ ኃይሎች ሲሉ አንዷ ግብጽ ነው የምትሆነው። ስለዚህ ግብጽ ያለ መረጋጋት ላይ ኢትዮጵያ ላይ ስትሰራ የነበረች ሀገር ነች። እንግዲህ ከዚሁ ጋር እኚህ የኤርትራው ተወላጅ ቅድም የጠቀስኩላቸው ያሉትን መመልከት ጠቃሚ ነው። የሐማሴን ተወላጅ ያልኳችሁ አቶ ርዕሶም ተስፋ ሚካኤል ብዙ ጊዜ ኢትዮጵያም ውስጥ ተቀምጠዋል። ከጦርነቱ በኋላ ከሻዕቢያ መንግስት ጋር በነበራቸው ግጭት መንግስት ሊያስራቸው ሲል ነው ወጥተው ወደ ኢትዮጵያ የመጡት። ከዛ በኋላ አሁን ኑሯቸውን በአሜሪካ አድርገዋል እና ምንድን ነው የሚሉት እሳቸው? ኢሳያስ የግብፅ አሽከር እንጂ የኤርትራ መሪ አይደለም ይላሉ። እና ይህንን በማስረጃ ሲያረጋግጡ ምንድን ነው የሚሉት? ስለ ኤርትራ ህዝብ ኑሮ፣ ስለ ሀገሪቱ እድገት፣ ስለ ልማቱ ሲያወራ ሰምታችሁ ታውቃላችሁ ብለው ይጠይቃሉ። ለእነዚህ ጉዳዮች አያወራም። ስለ ኤርትራ እድገትም አያነሳም ይሉና እንግዲህ ሁልጊዜ አደባባይ ወጥቶ የሚናገረው ስለ ሌሎች ሀገሮች ፖለቲካ፣ ኢኮኖሚ፣ ወታደራዊ ቁመናና የኃይል አሰላለፍ ነው። ይህንን የሚተነትነው ደግሞ በግብጾች ፍላጎትና እይታ ላይ ተመስርቶ የነሱ ኤክስፐርቶች በሚፈልጉት መንገድ አድርገው የሚሰጡትን እንጂ ኢሳያስ ፖለቲከኛም አይደለም ይላሉ። አንድ ፖለቲከኛ ስለ ሀገሩ ነው መቼም ቅድሚያ ሰጥቶ የሚተነትነው፣ ለዛውም ሀገር የሚመራና አይደለም ነው የሚሉት እሳቸው። ጽፈው የሚሰጡትም ግብጾች ናቸው እና የግብጽ ፖለቲከኞች እንጂ ኢሳያስ የፖለቲካ እውቀት የለውም ብለው ነው ኢሳያስን በጣም አንኳሰው የሚከቱት። እና ከዛ በኋላ ምን ይላሉ እነዚህ የግብጽ ፖለቲከኞች በተደጋጋሚ ኢሳያስን እያስፈራሩ አሁን ከእስራኤል ጋር የሆነ ግንኙነት ነገር ተጀምሮ በነበረበት ጊዜ ሞሳዶች ያስገድሉሃል፣ እነዚህ የኤርትራ እንትኖች እስራኤሎች ከኢትዮጵያ ጋር ነው በደንብ ትስስር ያላቸው የቆየ በሃይማኖት በደንብ በምን የተሳሰሩ ስለሆኑ ኢትዮጵያን ወደ አሰብ ወደ ቀይ ባህር ለማምጣት አንተን ያስገድሉሃል። የኢትዮጵያ ፖለቲከኞች ደግሞ ዋነኛ ጠላታችን ኢሳያስ ነው ስለሚሉ እነሱም ይገሉሃል። ስለዚህ ጥበቃ የምናደርግልህ እኛ ነን እያሉ ጠላት እያፈሩለት ይሄን እየነገሩ ኢሳያስን በፍርሃት ይገዙታል። ኢሳያስ ደግሞ ፈሪ ነው ይላሉ እና ይሄ በትግልም ላይ ያለ በጫካ በነበረበት ጊዜ ብዙ ትችት የሚያቀርቡ ኃይሎችን ሲያስገድል የነበረ ጥያቄ የሚጠይቁ ሰዎችን ሲያስገድል አስሮ የማይፈታ 35 ዓመት ያሰራቸው 34 ዓመት ያሰራቸው ሰዎች አሉ። ኢሳያስ አሁን የሚዲያ የሆነ ዘፋኝ አስሮ በቃ እዛ እስር ቤት የረሳው ሰው አለ። አሁን እንደዚህ እንደኛ ሀገር አርቲስቱ ወጥቶ የፈለገውን መንግስትን የሚሳደብ ምን የሚል የሚሳደብበት ሀገር አይደለም ኤርትራ። ገና ስታስብ ነው እስር ቤት የምትገባው። እና ይሄንን የሚያደርገው ለግብጾች ባለው ባርነትና አሽከርነት ነው የሚሉን። ይሄ እውነት ይመስላል የእሳቸው ትንታኔ። ስለዚህ አሁንም ወደ ካይሮ ተጠርቶ ሄደው ለስድስተኛ ጊዜ ምንድን ነው ያደረገው ተብሎ ቅድም ከላይ እንዳነሳሁላችሁ ትልቁ ፕሮጀክት የነበረው ከህዳሴ ግድብን ለማሰናከል ከተደረገ ጥረት በላይ ይሄ ምርጫ ነበር ተስፋ የተደረገበት። ምርጫው ላይ የሚነሳ ሁከት፣ ብጥብጥ የመሳሰለው ትልቅ ፕሮጀክት ተቀይሶ ነው ወደ ስራ የተገባው
እና ከኤርትራ የሚወጡ መግለጫዎች ከቲፒኤልኤፍ የሚወጡ ከተለያየ የሚወጡ ይሄ ጽምዶ የሚባል አሁን ደግሞ ወደ 7 እንትኖች አብረን ተጣመርን የሚሉት እዛ በውጪ የአመፅ አደራጅ ኮሚቴ የሚባል ይሄ ሁሉ በጀት የተመደበለት ከካይሮ ነው። ለዚህ ነው የካይሮ ፖለቲከኞች በቁጭት እንዴት ይላሉ። አሁን ቀደም በዚህ ጉዳይ ላይ የተጻፈውን ትንታኔ ሙሉውን እንትን ያላልኩላችሁም ምንድነው እኛ እነዚህ ያግዛሉ ከግብጽ ጋር ስትራቴጂክ ስምምነት አላቸው የሚባሉ ወገኖች ምን አደረጉ ያሉበት ሁኔታም አለ። ስለዚህ ለነዚህ ወገኖች የሚደረገው ድጋፍ ከንቱ ነው ተብሎ ተገምግሟል በግብጾች። አሁን ተነስተው እንዲሁ በሐሰት የሆነ የሌለ ነገር እያወሩ አንዳንድ ግምገማ ላይ አሁን የአመፅ አደራጅ ኮሚቴው ተሰብስቦ እንትናችን ውጤታማ ነበር ብሎ ገምግሟል። ውጤት በምንድን ነው የምትለካው? ተሰብስቦ በማውራት ይሄን እንግዲህ ያለው እንትኑ እንዳትቆምበት ነው ቀለቡ እንዳትቆምበት ዝም ብሎ በቃ የውሸት እንትን በመስጠት ስዕል በመስጠት በቃ ይሄ ውጤታማ አድርገናል ምናምን ያለ ለማጭበርበር ሞክሯል። ውድቀት እንደተከተለው ግን ያሳያል። እና እንደውም ይሄንን በተመለከተ አሁን በቅርቡ ባደረጉት ስብሰባ እነሱ ናቸው ባይዘው ይሄንን የኢትዮጵያ መንግስት የአመፃ አዘጋጅ ማለት ይሄ የጸረ ሽብር ህግ አውጥቶ በውጪ ሆነው አገሪቱ ላይ ሽብር የሚፈጥሩና ነውጥ የሚያቀጣጥሉ ኃይሎች የሚጠየቁበትን ህግ አውጥቶ ከተለያዩ ሀገራት መንግስታት ላይ ጋር በዚህ ጉዳይ ተወያይቷል። ከአሜሪካ መንግስትም ጋር በዚህ ጉዳይ ሰፊ ውይይት አድርጓል። እና ይሄ ያሰጋል የሚል አሁን ሰሞኑን ባደረጉት ውይይት ተሰብስበው ተነጋግረውበታል። በእርግጥ የኢትዮጵያ መንግስት ይሄ በሽብር ተግባር ላይ የተሰማሩ ኃይሎችን በሚዲያም ይሁን በሌላ ቅስቀሳ እነዚህን የሚቀጣበትና እነዚህን የሽብር ተግባራት የሚገታበትን ህግ ማርቀቁ እውነት ነው። እንግዲህ ይሄ ተቀባይነት ካገኘ አሁን እነሱ የሚሉት ምንድነው? ይሄ መንግስት የኢትዮጵያ መንግስት ከአሜሪካ ጋር በሽብር ሊፈርጀን እየመከረ ነው። ይሄንን ከዚህ ከዋሽንግተን አካባቢ ከአሜሪካ ምክር ቤት አካባቢ ከወጡ መረጃዎች አግኝተናል እና መጠንቀቅ ያስፈልጋል። መጠንቀቅ ያስፈልጋል። አሁን ሌላ ስልት ቀይስ ከዚህ በኋላ አሁን ይሄ ኮሚቴ ከስራ ሁሉ ከከሸፈበት ክሹፍ ከሆነ በኋላ ተሰብስቦ እስካሁን ባከናወነው ቅስቀሳ ስራ ጥሩ ነው ብሎ ራሱን አሞካሽቶ በተግባር ግን ለምን ውድቀት አመጣ፣ ለምን አልተሳካም የሚለውን የተለያዩ ውጫዊ ምክንያቶች አቅርቦ 2 ንዑስ ኮሚቴዎችን አቋቁሞ ቀጣይ የስራ እቅድ ተነድፎ እንዲቀርብ ይሄንን ለሚያዘጋጁ ኃይሎች አሳይመንት ሰጥቶ ተበትኗል። ግን በዚህ ስብሰባ ላይ የኢትዮጵያ መንግስት ከአሜሪካ ጋር በመነጋገር በሽብርተኝነት ህግና አፈጻጸም ዙሪያ እየተዋጋ ስለሆነ ጥንቃቄ ማድረግ ያስፈልጋል። ቀጣዩ እቅዳችን እንደዚህ ያለ ችግር በማይፈጥርብንና ተጠያቂነትን በማያመጣ ሁኔታ መሆን አለበት እና በዚህም ነው አሁን አንዱ እቅዳችን አልተሳካም ብለው የገመገሙት። ህዝቡም በጠሩት መጠን ለሰልፍ ያልወጣው ሌሎችንም ድጋፎች በአገር ቤትም በውጭም ያላገኙት ይሄ በሽብርተኝነት ያስፈርጀንና የመኖሪያ ፍቃዳችንን ያስነጥቀናል ወይም እዚህ የምናደርገውን ጥያቄ የመኖሪያ ፍቃድ ለማግኘት የምናደርገውን ጥረት ያሰናክልብናል የሚል ገምግመዋል። ዞሮ ዞሮ ኢትዮጵያ
ይህንን በምርጫ ማሳካቷ እነዚህን ድሎች እና ለጠላት ደግሞ ይህንን ውድቀት እና ተስፋ አስቆራጭ ሁኔታ ስጋት ውስጥ እንዲጨመሩ አድርጓል። እንግዲህ ሌሎቹን መረጃዎች እንዲሁ ገረፍ ላድርግና ወደ ማጠቃለያው ገባለሁ። የሳውዲ የሀገር ውስጥ ጉዳይ ሚኒስትር በተለያየ ጊዜ የሞት ቅጣት የተፈጸመባቸውን ኢትዮጵያውያን በሚመለከት ባወጣው መግለጫ የሃይማኖት መልእክቶችና የሸሪዓ ሕግን የተጻረሩ በሚል ነው የሟቾችን ቁጥር ወይም የሟቾችን ይፋ ሲያደርግ የቆየው እና የውጭ ጉዳይ ሚኒስትር ደግሞ ይሄ ለኢትዮጵያውያን ምህረት እንዲደረግ ከፍተኛ ጥረት ሲያደርግ ቆይቷል እና በዚህ ባሳለፍነው ሳምንት እንግዲህ 4 ኢትዮጵያውያን በሞት ሲቀጡ የኢትዮጵያ መንግስት ባደረገው ጥረት ከ1600 በላይ ዜጎቹን ክሳቸው ተቋርጦ በምህረት እንዲለቀቁ ማስወሰኑን ይፋ አድርጓል። ስለዚህ በተለያየ ጊዜ ይሄን በተመለከተ የተለያዩ ፕሮፓጋንዳዎች ያው ሲነዙ ነበር። ልክ ነው። ዜጎቻችን በእንደዚህ አይነት ሁኔታ የተለያዩ የህግ ጥሰቶች ቢኖሩም በእንደዚህ አይነት ሁኔታ በሰው ሀገር ሄደው በህይወታቸው ላይ እንደዚህ አይነት አደጋ ሲደቀን ያሳዝናል። ዞሮ ዞሮ መንግስት በዚህ ጉዳይ ላይ ባደረገው ጥረት ወደ 1655 ከ1600 በላይ ነው ያልኳችሁ 1655 በቁጥር ኢትዮጵያውያን የፍርድ ሂደታቸው ተቋርጦ ምህረት እንዲደረግላቸው ማድረጉን አሳውቋል መንግስት። ይህም በተመለከተ የተለያዩ የሂውማን ራይትስ ሰዎች የተለያዩ ድርጅቶች የተለያየ መረጃ ያወጣሉ። ዞሮ ዞሮ የሳውዲ የሀገር ውስጥ ጉዳይ ሚኒስትር ግን በእንደዚህ አይነት ጉዳይ የተከሰሱ ሰዎች የሞት ቅጣት ከተወሰነባቸው በኋላ የሞት ቅጣቱ አይቀለበስም፣ ምክንያቱም የሸሪዓ ህግ መጣስ ከሃይማኖት ህግጋት ውጭ የሆኑ ስለሆኑ በሚል ከሰጠው መግለጫ ጋር ሲታይ በዚህ ደረጃ ይሄን ያህል ቁጥር ያላቸውን በምህረት ማስለቀቅ ያው እንደ ታላቅ ድል ይቆጠራል። እንግዲህ ሌላው በትግራይ የሞት ቅጣት የሚያስከትል አዋጅ ነው የወጣው። የትግራይ የህዝብን ህልውና ደህንነት ለማረጋገጥ በሚል ያዘጋጀው አዲስ ረቂቅ አዋጅ በይዘቱ ላይ ከፍተኛ ውዝግብና ስጋት ማስነሳቱን የተለያዩ ሚዲያዎች ዘግበዋል። የቢቢሲ ትግረኛም ይሄንን ዘገባ አውጥቷል። ረቂቅ ህጉ በኢትዮጵያ ውስጥ ከተለመዱት አሰራሮች ውጭ የሆነ ከመደበኛው ህገ መንግስት ጋር የሚጋጭ በርካታ ድንጋጌዎች አሉት ብሎ ነው ቢቢሲ የተቸው። ይሄ በ6 ምዕራፍ በ44 ገጾች የተቀነባበረው እንግዲህ አንዱ አወዛጋቢው በብሔራዊ የክተት ጥሪ እድሜና ጤናው የሚፈቅድለት ማንኛውም የትግራይ ተወላጅ የክተት ጥሪን የመቀበል ብሔራዊ ግዴታ አለበት። ለመዋጋት ፈቃደኛ ያልሆነ ሰው ከ10,000 እስከ 50,000 ብር በሚደርስ የገንዘብ ቅጣት ይቀጣል የሚል ነው አንዱ። ይሄ የግዳጅ ምልመላ የግዳጅ ውትድርና ጥሪ ነው። ያው አንዲሞክራቲክ ነው። ለሞት አስገድዶ እሱ ካልዘመተ በወላጆቹ ላይ እንዲህ አይነት ቅጣት የሚጥል ነው። ሌላው እንግዲህ በሞት የሚያስቀጡ 7 ድንጋጌዎች ወጥተዋል እና በጦርነት ጊዜ ከነዚህ 7 ድንጋጌዎች ውስጥ በጦርነት ጊዜ ከጠላት ጋር መተባበር ይላል፣ ሚስጥር ማሽሎክ ይላል፣ በህዝብና በሰራዊት ላይ ጉዳት ማድረስ፣ ከውጭ መንግስት ጋር በትብብር የክልሉን ሉዓላዊነት አደጋ ላይ መጣል። የውጭ መንግስት የሚለው የኢትዮጵያ መንግስት ጨምሮ ነው፣ የህወሓት መንግስት ነኝ እያለ ስለሆነ እና የጦር ሰራዊቱን ምግብና ውሃ መመረዝ የመሳሰሉ ድንጋጌዎች ሆን ተብለው ከተፈጸሙ በእድሜ ልክ እስራት ወይም በሞት ያስቀጣሉ ይላል። እንግዲህ በጦርነት ጊዜ ከጠላት ጋር መተባበር፣ ሚስጥር ማሽሎክ፣ በህዝብና በሰራዊቱ ላይ ጉዳት ማድረስ፣ ከውጭ መንግስት ጋር በትብብር የክልሉ ሉዓላዊነት አደጋ ላይ መጣል እና የመሳሰለው በእድሜ ልክ እስራትና በሞት ያስቀጣል የሚል ይሄ ከዓለም የሰብአዊ መብት
ህግጋት እና ድንጋጌዎች ጋርም የሚጻረር ከኢትዮጵያ ህገ መንግስትም ጋር የሚጻረር የአምባገነንነት የማን አለብኝነት ጨካኝ ህግ ነው። ምንም ጥያቄ የለውም። እና ሌላው ደግሞ በጣም የሚገርመው ከመገናኛ ብዙሃንና ከመናገር ነጻነት እገዳ ጋር የተያያዘው ህግ ነው። ይሄ ደግሞ ሌላው ጨካኝ ህግ ነው። በትግራይም ሆነ ከትግራይ ውጪ የሚደረገውን ትግል የሚተች ሰዎች ወደ ትግል እንዳይገቡ የሚያበረታታ ወይም የመስዋዕትነትን ክብር የሚያሳንስ ያያችሁ የመስዋዕትነትን ክብር የሚያሳንስ በቃ ህወሓት ጥሪ ካደረገ ለመሞት አለብህ ነው መሞት የለብንም የሚለውን እንግዲህ እንደ ወንጀል ነው የሚታየው። እና ይሄን የሚያደርግ እስከ 15 ዓመት በሚደርስ እስራት ይቀጣል። ይህ ድንጋጌ በማህበራዊ ሚዲያ የመናገር ነጻነትን ለማፈን ሊያገለግል የሚችል ነው በሚል በብዙ የትግራይ ተወላጅ ምሁራንም ፖለቲከኞችም በሀገር ውስጥም በውጪ ባሉት ዘንድ ተቃውሞ ገጥሞታል። ሌላው ያለ ፍርድ ቤት ትዕዛዝ ደግሞ ማያዝ የሚቻልበትንም አውጥቷል። በህዝብ ህልውና ላይ የሚፈጸሙ ወንጀሎችና ከባድ የሙስና ጥፋቶች ሲከሰቱ የጸጥታ ኃይሎች እጅ ከፍንጅ ባይዙም ይላል ያለ ፍርድ ቤት ትዕዛዝ ሰዎችን የመያዝና የመፈተሽ ስራ ስልጣን ተሰጥቷቸዋል ይላል። እንግዲህ ይሄ ወያኔ እዚህ ኢትዮጵያም ውስጥ በነበረ የመጨረሻ የስልጣን ዘመኑ እንዲህ አይነት መንግስታዊ ሽብርን የሚያስፋፉ አዋጆችን አውጥቶ ነበር። እንግዲህ ከፌዴራል ህግ ጋር የሚጋጩ ነጥቦች ደግሞ በጣም የሚያስገርመው ማለት ነው የህግ ወደ ኋላ ሄዶ መመለስ። አሁን በኢትዮጵያ ህገ መንግስት ውስጥ ህግ ወደ ኋላ ሄዶ አይሰራም ይላል የወንጀል ህግ። እዚህ ጋር ምን ይላል? በአዋጅ ውስጥ የተጠቀሱት እጅግ ከባድና የሞት ቅጣት የሚያስከትሉ ወንጀሎች ህጉ ከመውጣቱ በፊት ጦርነቱ ከተጀመረበት ከጥቅምት 24 ቀን 2013 ዓ.ም ጀምሮ ወደ ኋላ ሄደው ተፈጻሚ እንዲሆኑ ተደርጓል። አይገርምም? ወደ ኋላ ሄደው ከዚህ በፊት እንግዲህ እንዲቅስቀሳ ያደረገ እንደዚህ መስዋዕትነትን ያንኳሰሰ እንደዚህ ብለው እዚህ የዘረዘሯቸውን ነገሮች ዛሬ ሳይሆን ትናንትም የሰራ ሰውን አቅርቤ እቀጣለሁ ነው የሚለው ህወሓት። በ15 ዓመት እስራትም በሞትም ጭምር እቀጣለሁ ይላል። የይግባኝ ስልጣን የለውም። ይህም ከፌዴራሉ መንግስቱ ህገ መንግስት ጋር ይጻረራል። በኢትዮጵያ የመጨረሻው የህግ ትርጓሜና የይግባኝ ሰሚ ስልጣን የፌዴራል ተቋማት የፌዴሬሽን ምክር ቤትና የፌዴራል ሰበር ሰሚ ችሎት ነው። የመጨረሻው ክልሎች የመጨረሻ የህግ ትርጓሜና የይግባኝ ሰሚ ስልጣን የላቸውም። ይሄንን ግን የህወሓት ህግ ይሽርና ረቂቅ አዋጅ ያወጣው ረቂቅ አዋጅ ምንድነው የሚለው? የክልሉ ከፍተኛ ፍርድ ቤትና የክልሉ ምክር ቤት የሚሰጡት ውሳኔ የመጨረሻ ነው ብሎ ይደነግጋል። ከዚህ የበለጠ ወንጀል ምን አለ? ከዚህ የበለጠ ድፍረት፣ ከዚህ የበለጠ ማናለኝነት፣ ከዚህ የበለጠ አምባገነንነት የለም። እንደዚህ አይነት አምባገነን የሆነ መንግስት ተነስቶ እንደገና በሰላም ስለምፈታ ይላል። እንዲህ አይነት ጸረ ሰላም የሆኑ የሽብር ህጎችን አውጥቶ ራሱ መንግስታዊ ሽብርን የሚገልጹ የትግራይ መንግስታዊ ሽብርን የሚያስፋፉ አዋጆች አውጥቶ አደራድሩኝ ብሎ አሁን ኦሉሴጉን ኦባሳንጆ መቀሌ ሄደዋል ትናንትና። ምንድን ነው የሚያደራድሩት ነው? አሁን ህወሓትን እረፍ፣ ከመንግስትነትህ ውረድ፣ ፌዴራል መንግስት የመደበውን መንግስት ወደ ስልጣን መልስ፣ ትጥቅ አስፈታ፣ የፕሪቶሪያ ስምምነት ላይ እነሱን ሁሉ ጥሰሃልና እነሱን ፈጽም ነው ማለት ያለባቸው። ነገር ግን ይሄንንም ቢሉ እንኳን ትክክል ነው የህወሓትን አደገኝነት ይቀንሰው ካልሆነ በስተቀር አደገኝነቱን አያቆመውም። አደገኛ ጉዞውን ለምን ትንፋሽ ማግኘት ነው የሚፈልገው ወያኔ እንዳየነው ማለት ነው። እንደዛ አጣብቂኝ ውስጥ ገብቶ በ2015 የፕሪቶሪያን ስምምነት ከፈረመው በኋላ እንኳን የሰራውን ስራ እናውቃለን እስካሁን ድረስ ማለት ነው። ከዛ ደግሞ ከህጋዊ ሰውነቱን አጥቶ በነበረበት ጊዜ አድፍጦ በዛ በዚህ ሲጨቃጨቅ ከርሞ እንደገና አንሰራርቶ
አፈርልሶ የተነሳ ድርጅት ነው። እንደገና እንደዚህ አይነት ህግ አውጥቶ የትግራይን ህዝብ ለማሰቃየት የቆረጠ ነው ወያኔ። እና ስለዚህ አሁን አንዱ ይሄንን ነገር የጀመረው አሁን ሰሞኑን ያው ምክር ቤት አቋቁማለሁ፣ ወደ ነበርኩበት ስልጣን እመለሳለሁ፣ ከ6 ዓመት በፊት የነበረው ምርጫ የተመረጠው አካል መንግስት ይመራል ያለበት ምክንያት ለመደራደር ነው። አንዱ በቃ በትንሹ ለመደራደር ነው። እዋጋለሁ፣ በዚህ ጋር አደርጋለሁ፣ ይሄንን ቡድን አቋቁሜያለሁ፣ 7 ኃይሎች ጋር ተባብሬያለሁ፣ ከውጭ ጋር እርዳታ አቀበላለሁ፣ ከሱዳን ከግብጽ ብሎ ሲደነፋ የነበረው ኑ ተደራደሩኝ ነው። ድርድር ሲመጣ መጀመሪያ ከማ ጋር ከህወሓት ሆኖ ነው ለድርድር የሚመጣው። ህወሓት ህጋዊ ሰውነት የለውም። ስለዚህ አሁን ኦባሳንጆ ምን አይነት ድርጅት ጋር ነው ሄዶ ንግግር ያደረገው? ስለዚህ አሁን ደብረጽዮን እንደ ግለሰብ ካልሆነ በስተቀር እና እንደ አዲስ የሽብር ኃይል ካልሆነ በስተቀር ህወሓት ከሚባል ድርጅት ጋር ይሄንን ይዞ ወደ ጠረጴዛ የሚመጣ ከሆነ ለኢትዮጵያ መንግስት፣ ለኢትዮጵያ ህዝብ፣ ኢቭን ለትግራይ ህዝብ ሽንፈት ነው እና አደጋ ነው። ይሄን መርዙን እንደያዘ እንደገና ተጨማሪ መርዝ እስኪሰራ ድረስ እንደገና ተጨማሪ አቅም እስኪያጎለብት ድረስ እንዲቆም ነው የሚያደርገው። ህጋዊ ሰውነትም ይሰጠዋል አሁን ተደራዳሪ ሆኖ ሲቀርብ ይሄ አካል እና ይሄ አካል ህወሓት ሆኖ ከዚህ ከአፍሪካ ህብረት የአደራዳሪ ኮሚቴ ባይዘዌ የሆኑ አምባሳደሮችም ማለት ዲፕሎማቲኮች ሌሎችም ሄደዋል እና በዚህ ደረጃ የሚደረግ ከዚህ በኋላ ተመልሰው ደግሞ የፌዴራል መንግስቱን አነጋግረው በል እዚህ ጋር ቁጭ በል ብለው ሌላ የጠረጴዛ ዙር ውይይት ከዚህ ቡድን ጋር ማካሄድ ማለት ለሌላ ጦርነት እድል መስጠት ነው ለዚህ ቡድን። አሁን እንዳየው በድሮን ተኩሱም በመሳሰለውም የኢትዮጵያ መከላከያ ወደ ድንበር ተጠግቶብኛል፣ በዚህ ቁልፍ መሬት ይዟል ከሚለው ስጋቱ አንጻር ትንፋሽ ለማግኘት የፈጠረው ነገር ነው ይሄ። ቀጥሎ ድሮኖቹ ማላይ ነው የሚያርፉት፣ ቀጥሎ ምንድን ነው የሚያደርጉት የሚለው ለኢሳያስና ለጦር አዛዦቹ መልእክት አለው አሁን የተወሰዱት እርምጃዎች እና ህዝቡም ተስፋ የሚያደርገው ይሄ እርምጃ እንደሚቀጥል ነው። ምክንያቱም በጣም ብዙ ታግሷል መንግስት፣ በጣም ብዙ ይህን አይነት ህግ ጥሰት ሲያደርግ ይህን በዚህ ደረጃ የክልሉን ህዝብ ሲያስጨንቅ ለስደት ሲዳርግ እያስገደደ ወታደራዊ ምልመላ ሲያደርግ ታግሷል። የፕሪቶሪያን ስምምነት ጥሶ ህገ መንግስት ጥሶ እንደዚህ ህግ እያወጣ ያለ ወንበዴ ቡድን አሁን ተደራዳሪ ሆኖ የተሰረዘውን ህጋዊ ስልጣኑን ማለት ሰውነቱን የሚያስመልስ ከሆነ አሸንፏል ማለት ነው። በእኔ እንትን እንደዛ ነው የሚታይ። እሱም ሊያሳይ የሚፈልገው ይሄን ነው። አሁን በቃ እንደዚህ ሆኜ በፊት ህጋዊ አይደለም ተብሎ ተጥዬ የነበረው ስሜ እንዳይነሳ ተደርጎ የነበረው አሁን ይሄው ብቅልጽምና ወይ በእንትኔ አሁን በፈጠርኩት አደረጃጀት እና በያዝኩት ቁመና ይሄው ለድርድር መጡ እያለ ነው ፕሮፓጋንዳ እየሰራ ያለው። ማለት ይሄን አይነት አቅጣጫ ያለው ፕሮፓጋንዳ እያሳየ ነው። ከኦባሳንጆ ጋር ሲሄድ ያሉት ፎቶግራፎች ምናምን ቀብረር ብሎ ደብረጽዮን እንዲነንኛ የሚል አይነት ነው። ስለዚህ መንግስት በዚህ ጉዳይ ላይ ሊያስብበት ይገባል። ለኢትዮጵያ መፍትሄ የሚሆነው ህወሓትን አሁን ያለውን አቅም ማሳጣትና ቢቻል መቅበር እንደ ድርጅት ማለት ነው። ምክንያቱም የሁሉ ችግራችን ምንጭ እሱ ነውና የሁሉ ችግራችን ምንጭ ከተደራድረን በስምምነት ችግሮችን እንዳንፈታ ሁሉ የሚያደርገን ህወሓት ነው በሙሉ። እነዚህ የህወሓት አሽከሮች ናቸው። የሆነ ድርድር ስትላቸው አይቻልም። ለምን? ከዛ ነው ከመቀሌ ነው ትእዛዝ። መቀሌ ደግሞ የሚቀበለው ከኤርትራ ነው፣ ኤርትራ ደግሞ ከግብጽ ነው። አሁን ከዚህ በፊት የኦነግ ሸኔ ቡድን ታንዛኒያ ላይ ከመከላከያ አመራሮች ጋር ተገናኝቶ ኦልሞስት በቃ ወደ ፍጻሜ የደረሰ ድርድር ነበር
እና ከቦታው የወጡ የነበሩ መረጃዎች በቃ በብዙ ነገር እየሰመረ እንደሄደ ነበር የሚያሳየው። በመጨረሻ ላይ ጃልመሮ ከቲፒኤልኤፍ መሪዎች ጋር ተደራድረው በቃ ይሄ ነው። ስለዚህ ይሄንን የችግራችንን ሁሉ ምንጭ እና የሴራ መፈልፈያ የሆነ ኃይል በዚህ ደረጃ እንደገና ወደ ህጋዊነት እንደገና ወደ ተደራዳሪነት ማምጣት በጣም አደጋ እንዳለው ነው የሚያሳየው። ዞሮ ዞሮ እንግዲህ ዛሬ ባየናቸው ነጥቦች ሁሉ አንዳንድ መረጃዎችን ትቻቸዋለሁ። የቪዲዮ ማስረጃዎችን የሚያስኩባቸው ነበሩ። ትንሽ የረዘመ ይመስለኛል። በሌላ ጊዜ ደግሞ እንሄድባቸዋለን። ለዛሬ የቀረቡት መረጃዎች ሁሉ የኢትዮጵያን ድል አድራጊነት የሚያሳዩ ናቸው እንጂ ኢትዮጵያ ላይ ማለት የኢትዮጵያን ማነስ የኢትዮጵያን መክሰር የሚያሳዩ አይደሉም። ማትረፏን ይሄ ትርፏ ይሄ ስኬቷ ደግሞ በጠላት ዘንድ የፈጠረውን ጭንቀትና ንዴት የሚያሳዩ ናቸው። ያው እነዚህ አሁን ቲፒኤልኤፍ አካባቢም የተፈጠሩ ነገሮች እልባት የሚያገኙ ናቸው። ባይሁክ ኦር ክሩክ የትኛው የተሻለ መንገድ ነው በሚለው ነው እንጂ ቢሆን ጥሩ ነው የምንለው የኢትዮጵያ ጥንካሬ፣ የኢትዮጵያ ከፍታ፣ የኢትዮጵያ ድል ግን የማይቀለበስበት ደረጃ ላይ ደርሷል። ስለዚህ ኢትዮጵያኖች እቺን አሸናፊ ሀገራችሁን በጋራ ብትገነቡ ቢያንስ ከሚያደናቅፉ ተግባራት ብትርቁ ወደፊት እንግዲህ ቀለብ የሚሰፍርላችሁም ኃይል ተስፋ ቆርጧል። ምንም ስላላደረጋችሁለት በዚህ ጊዜ ነበር ወርቃማ ድል ብሎ ሲጠብቅ የነበረው፣ አልሆነም። ይሄንን መልእክት ለማስተላለፍ ነው። በሌላ ፕሮግራም እስከምንገናኝ እንግዲህ አብሬያችሁ ቆይታ አድርጌ የነበርኩት ገበየው አለልኝ በሐቅና ሳቅ ተወዳጁ ሚዲያችን ነው። በሚቀጥለው ሰኞ ደግሞ በሌላ ፕሮግራም እንገናኛለን። እስከዛው ሰላም።